ነበረ እኔ ከዛ ይሄኛው በቃ ምናምን ነገር አለው ማለት ነው። በድናችሁ ያለቃችሁ እንዴት ትደባደቡት እንዲ ቦክሱን ራሱ ቤት። እኔ ግን ኤርሚ የሚባለው ልጅ እንዴት እንደተመቸኝ ጋይስ፣ ጌታ ማርያምን ጋይስ ልንገራችሁማ እና ሰውኝማ ከዛ እግዚአብሔርን እንደዚህ ቆሌ በቃ ይሄ ልጅ ያሸንፋል ያሸንፋል። አይታችሁኛል። ከዛ ጆን ራሱ መጣረተው ይቅርብክ ምናምን ነገር አልኩት። 1 ሚሊዮን እንዳሳዝስ ሰማ እኔ አላውቀውም እኮ ግን በቃ ሲያወራ ይሄ እንትን እየተለቀቀ አልነበረ? ቲክታክ ላይ ቪዲዮዎቹ ቫይራል ወጥቶ አልነበረ? እና ደግሞ ተኩለኛ እንደዚህ ደፋር ወንድ ደስ ይለኛል። በቃ ይሄ ይኸውላችሁ ሰው ሲጣላ እኔ በጣም ከሚያስጠሉኝና ከሚዘጉኝ ወንዶች ባህሪ ወንድ ልጅ ሳማ ከዛም እሱም አለፈና የሆነ ጋዜጣዊ መግለጫ ቦታ ላይም ደግሞ ተቀምጠው ቤተሰብ ወሬውን ላጣፍጠው ብዬ ክፍለ ሀገር አልኩኝ። ክፍለ ሀገር ስል በመጥፎ አይደለም። ቤተሰብ ያዟት ይችን ነገር ያዟት አደራችሁን ጋይስ። ክፍለ ሀገር ያልኩት በመጥፎ አይደለም። ይቅርታ ልጄ፣ ወሬው ነው ወሬው ያኔና ልጆቹ ድንጋይ ሲቃወም በትኝባት አይም ሶሪ ኬኳዬ መከራይ። እንደው አደራችሁ እንደው ጋይስ እንደው እዚህ ቲክታክ ካሉት ኮሜንታተሮች ጋር ልጣላ፣ እንደው ከስፖርተኛ ጋር እንዳልጣላ መዳን ያለማደረሃል። እንደው የኔ አባት አደራ እናንተ እንደዚህ ምናምን እዛ ምናምን ናችሁ ምጥርስ። አይ ላቭ ዩ ጋይስ፣ አይ ላቭ ስፖርተኛ ሰው በጣም ነው ወዳችሁ። አይ ሪስፔክት ዩ፣ ቢግ ላቭ ቢግ ሪስፔክት፣ ማች ላቭ ቢግ ሪስፔክት። አይ ላቭ ዩ። ጨዋታ ነው ግን ወሬ ነው ሚዲያ ላይ አይደለ። ከዛም በኋላ ምን እንደሆነ እንገራችሁ። በጣም የሚገርም ከዛም ሆነ መግለጫ ላይ ተኩራራችሁ አበባ ሰጠኝ። ቹቹዬ ፍቅር ነው በቃ። አንተ ሴት ነሽ ቹቹዬ አበባ ሰጠኸኝ ለኔ እሳይ ለውጥ ነው የራሱ። እሰኛው መግለጫ ደግሞ ምን ሲያወራ ሰሞት መሰላችሁ? ከዛም በሶስተኛ መግለጫ ደግሞ ለሀገር ጋይስ የ1 ሚሊዮን የምኑ ማሪ 1 ሚሊዮን ምንድን ነው ማሪ? ኮሜንታተሮች ጋር ልጣላ፣ እንደው ከስፖርተኛ ጋር እንዳልጣላ መዳን ያለማደረሃል። እንደው የኔ አባት አደራ እናንተ እንደዚህ ምናምን እዛ ምናምን ናችሁ ምጥርስ። አይ ላቭ ዩ ጋይስ፣ አይ ላቭ ስፖርተኛ ሰው በጣም ነው ወዳችሁ። አይ ሪስፔክት ዩ፣ ቢግ ላቭ ቢግ ሪስፔክት፣ ማች ላቭ ቢግ ሪስፔክት። አይ ላቭ ዩ። ጨዋታ ነው ግን ወሬ ነው ሚዲያ ላይ አይደለ። ከዛም በኋላ ምን እንደሆነ እንገራችሁ። በጣም የሚገርም ከዛም ሆነ መግለጫ ላይ ተኩራራችሁ አበባ ሰጠኝ። ቹቹዬ ፍቅር ነው በቃ። አንተ ሴት ነሽ ቹቹዬ አበባ ሰጠኸኝ ለኔ እሳይ ለውጥ ነው የራሱ። እሳይ ስሙ። ከዛም በኋላ ልንገራችሁ የሀገሬ ልጆች። ከዛም በኋላ አይ ወሬን አታሰለፉ። ከዛም በሶስተኛው መግለጫ ደግሞ ምን ሲያወራ ሰሞት መሰላችሁ? ከዛም በሶስተኛው መግለጫ ደግሞ ለሀገር ጋይስ የ1 ሚሊዮን የምኑ ማሪ 1 ሚሊዮን ምንድን ነው ማሪ? ምንድን ነው የት ነው? ከዛም ልንገራችሁ። ከዛ የሆነ ደግሞ ጋዜጣዊ መግለጫ ያንቺ የምኑ ላይ ነው 1 ሚሊዮን ማሪ? የት ነው? የቹቹ ላይ። አዎ ታብ ያደረገም ደግሞ ይሄኛው ሲናገር ያለውን ቪዲዮ አይቼዋለሁ። በሶስተኛው ደግሞ ማለት ነው ገስ እንደዚህ ፕሮሞሽን እንትን ሲያረጉለት ነገር ከአህያ ጋር ታግሎ ከአህያ ጋር ታግዬ ምናምን እያለ ሞተር ገስ ሞተር የሚለውን ሞተር ማለት ነው እሱን ሞተር ተሸክሞ አሳየ ገስ። ከሰው ልጅ ጋር ለመደባደብ አህያ መጥፋት አያስፈልግም፣ ሞተር መሸከም አያስፈልግም። ብቃት ብቻ ነው የሚያስፈልገው፣ ችሎታ ነው የሚያስፈልገው። ጋይስ እንደዛ አይደለም የሚያስፈልገው። አሁን ምን አይኑ አንተ በጣም ስፖርተኛ ነህ፣ ጎበዝ ነህ፣ ጀግና ነህ ምናምን ብዙ ነገር ያደረግክናለ። ለቪው እና ለላይክ አይደለም ስፖርተኛ የሆንከው ምናምን ብቃት ነው ምናምን። ግን ያ ሁሉ ነገር ጥሩ አይደለም ብዬ አምነው ስለራሴ ወይ ወርቅዬ እናቴ እንዴት ነሽ? ዌልካም እናትዬ። ከዛም ጋይስ 100% ገባውና የጆ ደጋፊ ነው። ከዛም የጆን ኢንተርቪዎች ማየት ጀመርኩኝ ጋይስ። ቁጭ ብዬ ኢንተርቪዎቹ መደባደብም ይችላል ማለት ነው። የምር ይሄ ላይክ ፋይት የምር ምናምን አይደለም። በቃ እየቀለደ ነው ሁሉን ነገር የሚያሳየውና በዚህ ተመቸኝ ልጁ ይሄ ጆ የሚባለው እንጂ አንድ ቀንም ቀይ ወንድ ያሸንፋል ብዬ በህልሜም በእውኔም አስቤ አላውቅም። ቀይ ወንዶች በቃ ፊታቸው
በቦክስ ሲመቱ ቀይ የሚሆኑ ነው የሚመስለኝ። በቃ ፊታቸው ብጥ ወዲያው ምናምን የሚልባቸው ስለሚመስለኝ ድብድብ የሚወዱ ራሱ አይመስለኝም። ከዛም የዛን ቀን ልቤ ራሱ ሞራል አለው። እሱ ነው የሚያሸንፈው ምናምን ነገር አልኩኝ ጋይስ። እንደው ያለ ወትሮ አይቼም አላውቅም። ቁጭ ብዬ ጋይስ ወጥቼ ቁጭ ብዬ እሱ አይጀምርም እንደዚቹ የቀን ቅኝት አደረጉብን። ሲጀምር ደስ አለኝ። ከዛም ጋይስ ቁጭ ብዬ እያየሁ ጋይስ ደግሞ ቅድም ብያቸዋለሁ፣ ሰው ያስይዝ የለ እንዴ ቁጥር አይፈሩም ጋይስ። ለማንም ቦክስ ለሚጋጠም ቁጥር አይፈሩም። ሲያዙ እኔ በቃ ወይኔ ሊያብታም ወይኔ ፋስስ እንደው መቤቴን አስዤ ቢሆን ኑሮ ጌታ ምስክሬ 2 ሚሊዮን ብር በላ ነበር። 1 ሚሊዮን አይደለም 500 ሺህ ብር አስዤ ቢሆን ኑሮ ጆንም ብዬ ማርያምን በላ ነበር። እንደው ታሪክን ትቀይራለህ ብለህ ነበር። ታሪክን ቀይሬ ነበር። በአንተ ምን አባቱ 6 ወር ከቲክቶክ ከዩቱብ ጠፋ ነበር። አንተን አስዤ በልቼ ቢሆን ኑሮ 6 ወር ሲሪየስ እኮ ነው ጋይ 6 ወር ጠፋ ነበር። ከዛ ተጀመረና ማለት ነው ያመጣው ነው የጆ ዘፈን የንቃት ዘፈን ተባለ ጋይስ። ከዛ ተጀመረ ቦክሱ ምናምን ጌች መጣሽ ምናምን ደስ ምናምን አላስተዋወቅም። የጡበሩ ተዘጋ ጋይስ። ሲኦል ነው የሚመስለው ሲኦል። ይሄ መድረኩ ይሄ ብረቱ ሲኦል እንዴ ጋይስ አስባችሁታል? ተሰባስ ወንዶች ሲደባደቡ እንደ ማየት ምን የሚያስደስት ነገር አለ? በር ተዘግቶባቸው የታባታችሁ ትላንትና እኮ ደስ ያለኝ ጋይስ። ተደባደቡት እንደው ደስ የሚል ድብድብ ነው። ከዛ በሩ ሲዘጋ ያስፈራል ደግሞ መብራቱ ምናምን ነገር በቃ ቀወጡ በቃ ዛሬ ድብድብ አየን ዛሬ። ይሄ ደግሞ ደስ የሚለው ነገር ጋይስ እንደ አህያም ይራገጣሉ፣ እግርም ይነሳል። ታውቃላችሁ ይሄ እንደዚህም እያያዛሉ እንደዚህም ጋይስ። በቃ ይሄ የአማረን ድብድብ የጠፋውን ድብድብ ልናይ ነው ብዬ ጉጉት ብዬ ነበር። ልክ ሲደባደቡ በግርግር ተፈጥሮ ሲገላገሉ ነው ጋይስ። እንደዚህ እኮ በር ተቆልፎ በቃኝ እስኪል ድረስ ብሎ እስኪሰጥ ድረስ እኮ ይሄ አጋጣሚ ከተገኘ እኮ አይናችን አፍጥጠን የማናይበት ምን ምክንያት አለን? ስንት ሴቶች አለን መሰላችሁ ድብድብ ያማረን ሰዎች። እነችን ድብድብ ላይ ቁጭ ብዬ አጓጉቼ ጠበቅኩኝ ማለት ነው። ከዛም ተጀመረ ጋይስ ተጀመረ። የማይጀመር ነገር የለም ተጀመረ። ያኛው በቁመት ከፍ ይላል፣ ይህቺ ደግሞ አጭር ናት ጋይስ። ያኛው ትንሽ ሰውነቱ ክፍልፍል ያለ ነገር ነው። የስችኛዋ ደግሞ ትንሽ ቦርጭ። ስማ ጆዬ ትንሽ ቦርጭ አለሽ። ስፖርቱ እንደዛ ነው። ትንሽ እዚህ ጋር ከኋላሽ ምናምን ቀንሽ ልንገርሽ ብዬ ነው እንዶ ያየሁትን ነው። ምን አውቄ ደግሞ ከሳ መከረ ክልያሽ ከቦክሰኛ ጋር ተጣልቻው ምን አባት ይሉ ነው። አደራችሁን የልጅ እናት ነኝ ቦክሰኞች። እንዶ አደራችሁን እናት ላይ ቦክስ አይነሳም። እሺ እናንተ እጅ ላይ ቦክስ ከሰነዘራችሁብኝ የለውም። በቃ እኮ የፊት በጣም ወደዚህ ዞር ጭንቅላቴ። እሺ ከዛም በኋላማ ተጀመረ ጋይስ። ሲጀመር ይሄኛው ተጠመጠመበትና ሲገፋው ማለት ነው ብረት ያዘ። ከዛም እኔ ይሄ ብረቱን እንዲያዘው ይሄንን ብረት ሲይዝ እንትኑን ሽቦውን ሲይዝ ለካስ ተሸነፈ ይባላል። እዛ የነበሩት ኖ አይሆንም ተሸንፏል ብረቱን ያዘ ምናምን ይላሉ። እንዴ ጋይስ እኔ ምን አውቄ እንደዚህ ብረት ሲያዝ ተሸንፏል እንደሚባል። ብረት እንደዚህ መያዝ አይቻልም ሲደባደቡ መሰለኝ። አረ አይቻልም ምናምን እያሉ ሲጮህ ማለት ነው። እንዴ ገና መቼ ወደቀ? አረ ገና የሚተደባደቡ ምን ማለት ነው ምናምን እንዴ ምናምን ነገር ሰው ዝባያችሁ ታውቂያለሽ ምናምን ብለው ተቆጡ ማለት የማይጀምር ጋይስ። ብቻ የሆነ ነገር አውርቼ ከአጠገቤ ከነበሩት ጋር ዞር ስል ጆ አሸንፏል እየተባለ ነው። ድጋሚ ቪዲዮውን ስናየው ጋይስ የፋርማሲ እባብ ራሱ እኮ እንደዚህ አይጠመጠምም። ጠርሙሱ ላይ ተጠምጥሞበታል ጋይስ። ተጠምጥሞ ቀብሮታል ቤተሰብ። ፋርማሲ እባቧ ራሷ እንደዚህ እቺ ፋርማሲ እንትን ላይ እባቧ እንደዚህ ጥምጥም ያለችው ራሷ እንደዛ ተጠመጠመችም እንዴ። ተጠምጥሞበት ቤተሰብ ልጁን ጻጥን ያደረገው ወይ መከራው ወይ መከራው። ሰው ከፊት ለፊት ይጠመጠማል፣ ከኋላ ተጠምጥሞበት መሬት ላይ እንደዚህ ጥልጥፍ። እንዴት ነው እንዲህ ይቻላል እንዴ? እንደዚህ መጠምጠም አልኩኝ። ኧረ ቆይ አልኳቸው። ኧረ ልጁ ላይ ኧረ አነቀው ደግሞ ጋይስ። እኔ እንደውም በዚህ ሲመጣው በቃ ፊቱን አበላሽ ሆነ ያልኩት ጋይስ። በዚህ እንደሚቀደድ ስለማቅ ነው
ምክንያቱም አንዳንዴ ለኮርስ ምናምን እንደዚ ያኔ ቦክሰኛ እያልኩኝ እያለው እንደዚህ በዚህ ፊት ቀደዱ ሲባል ሰማ ነበርና ይቺ ከባድ ናት። ይሄኛው ማለት ነው እጁ ተንኮለኛ ነው። ከኋላው ተጠምጥሞ በዚህ ይዞ ሊቀደው ጋይስ፣ ከኋላ ማጅራቱን ሊቀደው ቤተሰብ እንደው ዳኛው እግዚአብሔር ይስጠው የምን ዜጋ ነው ጋይስ? ውለታ ነው አለው እኮ እንደ ቤተሰብ ሊገለው ተጠመጠመበት። አንገቱ ላይ ብቻ እኮ አይደለም ወገቡ ላይ ሁሉ የተጠመጠመበት ጋይስ። ጆዬ ኧረ በስመ አብ እንደዚህ ጠምጠም ልጥፍ ላዩ ላይ ልጥፍ እንዴ! ትንፋሽ አጠረው እኮ በ5 ሰከንድ በ6 ምናምን ደቂቃ እኮ ልጅ እኮ ትንፋሽ አጠረው ጋይስ። ስፖርት ሁሉ የሰራው ሜቾ ነው እንጂ መጀመሪያ ላየሁትም አውርቼ ስመለስ አልቋል። ከዛም ድጋሚ ሲደገም ነው ያየሁት። ከዛም ገረመኝ በጣም ገረመኝ። እንዴ የፋርማሲ እባብ ራሱ እንደዚህ አትጠመጠምም አልኩኝ። እኔ በጣም እንዴ ጆዬ መጠምጠም የምትወደው ጥምጥም ምን ያለበት። ከዛም አሸነፈ ጋይስ በሰከንድ ማለት ሲሰው በተግባር ሲገኝ ደስ አይልም? አዎ ቲቪ ላይ ታደኛ በቲቪ አይደል እንዴ ስናይ የነበረው ሰው ወንድ ልጅ እንደዚህ በቃሉ ሲገኝ ታባቱ እሰይ ደስ ሲል ምናምን። ወንድ ልጅ አውርቶ ተግባራዊ ሲሆን እንደማየት የሚያስደስት ነገር የለም እንዴ ጋይስ። ይህ እኮ ደስ የሚል ነገር እኮ ነው። አሁን ብስሽቁ መነዳደዱ ምናምን ሳይሆን ስፖርታዊ ነገር ከሆነ የአንዱ ደጋፊ ልትሆኑ ትችላላችሁ ምናምን፣ ግን ደስ ይላል። በቃ በሰከንድ ውስጥ አሸነፈ። ከዛም ጋይስ በጣም የገረመኝ ደግሞ ሌላ ነገር ልንገራችሁ። ሙሉ አዳራሹ የንቃተ ህሊና ደጋፊ ነው ማለት ትችላላችሁ ጋይስ። ልክ እኮ እንደተሸነፈ ሲያቅ ላጥ ብለው ወጡ። ባዶ ሆነ እኮ እንትኑ ግቢው እንትኑ ስቴዲየሙ ይሄ አዳራሹ ጋይስ ጸጥ አለ እኮ። ብዙ ደጋፊ ነው ያለው። አደራ የንቃተ ህሊና ደጋፊዎች እናንተ ሰዎች አደራችሁ። እዚህ ብዙ ናችሁ መሰለኝ እንዴ እንዲቅ ናችሁ። ወደው ባዶ ሆነ እኮ። በበዛ አይደለም ለነገሩ፣ በበዛም አክትም ባለ ምናምን በገፋም ከአያ ጋር በተራገጠም አይደለም። ቴክኒክ የሚባል ነገር አለ። ቴክኒክ አሁን እኔ በቴክኒክ ነው የማመልጣችሁ። ቴክኒክ። ከዛም ጋይስ ደስ አለኝ። ከዛም በኋላ ምን ደስ ያለኝን ደግሞ ምን ልንገራችሁ። ከዛም ጆ ያራዳ ልጅ ይመች ማርያም ምን የተመቸኝና ፓርቱ ሄደን እስካሁን ሲሰዳደቡ ምናምን ነበረ። እስካሁን እንደውም ላይክ የሚሰጠው ይሄ ኢንተርቪው ምናምን በቃ ከምንም ሳይቆጥረው ነው ሲያወራ የነበረው። ልክ ካሸነፈው በኋላ ግን ሂዶ የስፖርታዊ ጨዋነት እቅፍ አድርጎ ምናምን እንትን ሲለው ቢግ ላቭ ቢግ ሪስፔክት አልኩት ድጋሚ ማለት ነው። ከዛም በቃ ደስ ይላል። ያው መሸነፍ ማሸነፍ ያለ ነው። ከዛም ጋይስ የእንትን ይሄ ማን ነው የሚባለው የጀሞ ጅብ እሱ ደግሞ ከኔ ጋር ግጠማ ብሎ ቁጭ። ጋይስ የት ነበርክ እስከ ዛሬ ድረስ አንተ? ደግሞ ሌላ ጦርነት ጋይስ፣ ደግሞ ሌላ ጦርነት ቤተሰብ፣ ደግሞ ሌላ ረብሻ ሊፈጥሩብን እላያችን ላይ ከማን ነው ሰይዶ ማርሻል፣ ከሱ ጋር ደግሞ ሰይዶ ማርሻል እኔን ከቻልከኝ እና ያለው ጋይስ እንደባደብ አለ። ጋይስ ግን ማን የሚያሸንፍ ይመስሏችኋል? እኔ ይሄ ሰይዶ ማርሻል ደግሞ ብረት ቦሎኬት መስበር ይወዳል። እጁ ላይ ጭንቅላቱ ላይ የምር